እንዴ ብለጮ ጫውኩ እንደዚህ እስቲ ሶስት ተርኩና አረቴ ስል አይነ ጥላ አቤት ቡዳ አቤት ከሀያ 12 ምን ከ15 ማለት ነው 3 አመት በአየር ላይ ምንነን ተነጋግረናል እኮ ከሱ ጋር እሺ በስነ ስርዓቱ ከማን ጋር ከሱ ጋር ምን ብላችሁ ተነጋገራችሁ በቀላሃለሁ እንደተበቀልከኝ ነው ምን አድርጎ ተበቀለ እሱ ከመወለዱ በፊት የምትገብረውን እሺ ወስዶ አስረከበ የት ምን ታውቃለህ 23ን 19ን 21ን በሱ ደሞ ደባሎ ነው ያሉት እሺ የት ሀገር ነው ያስረከበው ኢትዮጵያ ጅማ ትውልድ ቦታው አሰንዳቦ ላይ ጊዮርጊስ ነው ሙሉት አስረከበ ተበቀለው አቤት በቀላ ተበቀላችሁ ልክ በልክ አረግ ነው መጣን እኮ አሞራ ሆነን ጉብ በአካል ላው ላይ ቁጭ አልክበት ከዛ እንደ ምን ጉድ ነው ደግሞ ጭራሽ አሞራ ወክ ያረኩ መጥቶ ላይ ቁጭ ይላል እሱ ግን እንደ ድንቅ ነበር ያየው እኛ ከዛ ደግሞ በወሩ ጦርነት ውስጥ የት እሱ ለጦርነት አልነበረው ስራው ሌላ ነው ጦርነት ውስጥ አስገባ ነው የት ጦርነት አስገባ ምጽዋ ጦርነት ውስጥ ለምን አስገባው ምንድነው የሚሰራው እሱ ስራው መጀመሪያ ማሪን ኮማንዶ ነበር አሰልጣኝ ከዛ አንቲያጃከር ነበር መርከብ ላይ ከዛ ረፍት ወጥቶ ለቤቱ ሲሄድ አሞራ ሆነ መጣና ቁጭ አልክበት አሞራ ራሴ አሞራ በቃ ራሱ ከነነፍሱ መጥቼ አንቲያጃከር ሆኖ እንኳን አትፈራው ከግንድ ጋር ያላተምኩ ከጥላ ጋር አጣላው ነበር ትቢት ሁሉ ሰጠው ነበር እንዴት ነው ትቢት እስቲ ያሳየን ትቢት በቃ ትቢት እንዴት ነው አላቀውም ትቢት እንዴት ነው እንዴት ብዬ ልንገርህ ባካሄድ ትቢት በቃ እንደ ጧቱ ያ ትቢት ኢነ ዝብዬ 6 አመት ሙሉ የተማርኩት ምንድነው እሱ አንድ 5 ደቂቃ ውሰደኝና ጦርነቱ ታስቀጥል ግን አትግደለኝ ይላል አትግደለኝ አሳየኝ ቆይ አሳያለሁኝ በቀላው ከዚህ ጀምራል አልኩት እሺ ከዛ በኋላ ያመት ረፍት ጠይቆ የውጭ ስራውን ሊሰራ ሁሉ ፎርም ሞልቶ ሊያልፍልህ ቆይ እንገናኛለን ለክ ለመሳሴት መጥቼ ላይ ጉብ አሞራ መስለህ ነው ንፋስ አሞራ ጥቁር አሞራ ሆነ ነው ጉብ ያልክበት ህልም አይደለም በውን መጣህበት መጥቼ ቁጭ አልክበት ቁጭ ብዬ ጫውኩኝ እንዴ ብለጮ ጫውኩ እንደዚህ እስቲ ሶስት ተርኩና አረቴ ስል ምን አደረጉት ነው ደግሞ እዚያ ጋር ከባህሩ ላይ ነው ከዛ በኋላ ምንድነው ብሎ ተገረመ እንዴ ራሴ ላይ አሞራ ይጮሃል አላለም ለጓደኞቹ ነገራና ከየመን የመጣ አሞራ ተሰዶ የመጣ አሞራ ነው እሱ ላይ እኮ አለበት እሱ ራሱ የሚናገረው ከየመን የመጣ አሞራ ነው ባክተው አለ እውነት ነው ታዲያ አንተ ከየመን ነው የመጣው እኔ እዛው ነው እኛ የሰማው ነው እና ተበቀልኩት ከዛ ተያዝኩኝ በበገናም እኮ ተያዝኩ ባይገርም በበገና አዎ ሰራልኝ አን ያልከው እስቲ ከዛ በኋላ ወስጄ የእናቱ ዛር ነህ ውቃቢ ነው እናትየው 16 ወልዳለች አንድም ወንድ ልጅ የላትም እሱ ብቻ ነበር እሺ 3 ቀርቷል ጠቅላላውን ገድያለሁ ስንት ገለሃል 13 ስንት ቀርቷል 3 ይሄንን በቢነሰል ነው ጨረስኩ በቃ እሱ ደግሞ አመልክም እናቱ በመታደርገው ጨለ ልክ በግ ሲታረድ ተመቸኝና ማንም ሰው እንዳነካ ይሄ ሲል
እስቲ አባሽ ደግሞ አንቺም በሎ ደግሞ ባለ ዛሬ ለኔ ከጫት ባላ ለደረት ይሆናል ጫብስ ይሆናል እያለ ሾርባውን ግጥም አድርጎ እስቲ አንቺ አምላክ ይግደለኝ እኔ ደግሞ እሱ የፈጠረኝ ነው ይላል። ደግሞ አሁንም እኮ ግን ውስጡ ፍርሃት አለ፣ ያምነዋል። እኛ የተበትክበትን ማለት ነው። የተበትከው ያው እሱ ፈጠረን፣ እኛም ተበትንበት፣ ያው ዋጋችን አገኘን። እሱ ፈጠረ፣ ተበትክበት፣ ዋጋችሁን አገኛችሁ። እና እኛው መበቀል፣ ፍቅር ማሳጣት፣ ማባላት ስራችን ይሄ ነው። ከዛ ደግሞ አእምሮ መስለብ፣ እውቀት ሰጥቶ መዝጋትም ደግሞ እንዳለ ታውቃለህ። እውቀት ሰጥቶ ልክ ቴሌፎን እንደምዘጋ መዝጋትም አለ። እውቀት ሰጥቶ መዝጋት፣ መቆለፍ። እሺ። ስም ማጥፋት። አዎ። ቴክኖሎጂው እየረቀቀ ሲመጣ ተንኮሉም እንደዛው እየረቀቀ ስራችንን እንሰራለን። መስራት ነው። ከዛ እየረቀቁ መስራት የኛ ነው። መጨረሻው የኛ ስለሆነ እንቀበልና ያው አሁን እኮ ፈጠን አድርጎ አስገብቶ ስጋ አይደለም የምንፈልገው። ስጋ ዋናው ነፍስ ነው የምትፈልገው። ነፍስ ነውና ስጋ ትፈልጉ። ቶራ ንጹህ ደም እንደ ሴት ልጅ እኮ ስንት እንደ ሴት ልጅ ንጹህ ደም ከየት ከብልቱ ከፊንጢጣው። ለምን እንደኛ ደና ወገቡን ያዝን፣ አንዴ ጥፍሩ ላይ፣ አንዴ እግሩ ላይ፣ አንዴ ማጅራቱ ላይ አለ የሚባል ሁሉ ዶክተር ቼክ አረገ። ምንም በሽታ የለብም አለ። መጨረሻ 3 ወር ሙሉ ለምን ማሳበድ በቃ እሱን አይቶ ደንግጦ ምን ጉድ ነው ይሄ ነገር። ከዛ እድሜ ላንተ ያኔ ነው መኪና ውስጥ አረንጓዴ ማብራት አበራንና ልንገጨው። ይሄ ሁሉ ከሰርግ መልስ ነው። አግብቷል ያለና ታሳደገ። እሷን ላጥ አረግን ወሰድን። የታለች ሚስቱ? እዛ አለች። ይዛለች። ይዛለች። ገና 7 ወር የታለች? ጥራት ትላለች። እሷ ነች በበገና ያሰረችኝ እኮ። ጥራት እኮ አልኩህ። እሷ ሆና ጅማ ሆና አሰረችኝ በበገና ያለቀሰች። ይሄ ለአንተ ላልተያዝከው ምንም አይመስልህም። ለምታሾፈው ወሬ ለምታወራው እንደ ልብ ለምትፈነጨው ግን መሄጃ የለም እኮ። በአፋችን እንፈነጫለን እንጂ እስረኞች ነን። እስረኛ፣ ደንበኛ እስረኛ። ለዛውም ደግሞ እንትኑ አይታወቅ፣ ሰንሰለቱን አታየውም። እስረኛ ነን። ታጠብቀዋለህ፣ በዛው እየተጣላ ታጠብቀዋለህ፣ ነገር እየበላ ታጠብቀዋለህ፣ እያወራህ ታጠብቀዋለህ። በተናጠል ትገላገላለህ። እንደዚህ በማስ አትሞትም። ቀስ እያለ ብድግ ያደርጋል። ይለቅማል። መልቀም ነው። ይሄ የለመቀማ ጊዜ ነው። በባህሪም ይለቅመሃል፣ በሀሳብ ይለቅመሃል፣ በኢኮኖሚ ይለቅመሃል፣ በምኞትህ ይለቅመሃል። ለዚህ የግድ የዲያብሎስ ታርጌት ውስጥ የመግባቱ ዕድል ሰፊ ነው፣ በጣም ሰፊ ነው። ባለቤትሽ ነው? አዎ። ችግሩን ታውቂያለሽ? አዎ፣ ይነግረኛል። ገና መምጣትሽ ነው እንዴ አንቺ? አዎ፣ 7 ወር ሆኖኛል። ገልብጫት ነበር እኮ ገልብጫት። የት መጀመሪያ እሱን የተጓዘ ቀዩን ማብራት አረንጓዴ ያደረኩኝና ላጥ አድርጌ ልገለው። የት ሀገር? እዚህ ሌንሴስቶን ነው፣ ታዝማኒያ። ከዛ መኪናዎቹ ክላክስ ያደረጉ ብንን ሲል ቀይ ማብራት ደነገጠ፣ አለቀሰ። እግዚአብሔር አለ ደግሞ መጣለ። ምንድን ነው የጉዳይ አለ። ከዛ ደግሞ ታኛ መጥቶ በአካል መጣንና ንቅ ስናረግ አራ ደግሞ ሱባኤ ገባ፣ ሰገደ። ኢትዮጵያውያንን እንዴት ነው የምታጠቃው? እኔ እኮ ግራ የሚገባኝ ምን ለተንኮል ይመችኋል፣ ለክፋት ይመችኋል፣ ለስራ ይመችኋል፣ ለሲኦል ይመችኋል። እንዴት ነው ነገሩ? ይኸውልህ አንተ ያልገባህ ነገር ምን እንደሆነ ልንገርህ። ይሄ ሌላው ዓለም የኛ ነው። እሺ 30 ቀን ሙሉ ይጮሃል ማለት ደግሞ ድፍረት ነው። ይጮሃል ማለት ድፍረት። 30 ቀን ሙሉ ያው ተንበርክካችሁ እንላለን የምትሉት። እሺ ምድር ላይ 30 ቀን ምን አገባህ ታዲያ? ካንተ ለምን አይጨፈርም እንደዚህ? እንዴት
እዚህ አሁን እንደ ምዕራብ ያሆነች ለምን አይጨፈርም? አሃ ይጨፈር። ለምን አይጨስም? እሺ ለምን ያስታውሱታል? ማንን? የኛም ጌታ ነው አለ ታውቃለህ። ለምን እና ለምን ያስታውሱታል? አዎ ስለዚህ ይሄ የምታየው ሁሉ ማባላትና ከዛ ጥርጣሬ ደግሞ አሁን ሸኘኝና አይ ኢትዮጵያውያንን በተለይ ለምን ትጠቀምባቸዋለህ? በቃ በዚህ ሲስተም ውስጥ እንዲገቡና ስለ እምነታቸው ጠፍቶ በቃ የራሳቸው ፍልስፍና ውስጥ ገብቶ በጥርጣሬ ዓለም ሆኖ አሁን በነገራችን ለሰሞኑን ለአንተ የተደገሰው ታውቃለህ? ለአንተ የተደገሰው ታውቃለህ? ምንድን ነው የተጠቀሰው? ሰሞኑን ሚዲያ ተከታተል ይላክልሃል። ምን? አሁን ደግሞ አንተ እንዲሆን ካደለው አንዱ ልከዋል። አሁን ደግሞ የሚቀጥል ደግሞ መልስ ይላክልሃል። የሚላከው መልስ አሁን ይሄ ሰውዬ እንግዲህ አልተቻለም በተለያየ ሰምና ወርቅ ባለው ጽሑፍ በመበተን ወደ ጥርጣሬ ዓለም በማስገባት ሰውን መክፈል ይሄን አበሻ መበታተን በቃ አዲስ አበባ አሁን ለሁለት ተከፍለዋል። እንደው ድሮ ቲፎዞ ይሉ ነበረ። አሁን ሰው እንትን በቃ እንደ የሚያውቁ ሰዎች ትላንት ስለ 21ም ስለ 6ቱም ሌሎችም የሚያስተምረን ዛሬ ተቀይሶ ደግሞ እንዴት እሱን የሚሉ ደግሞ ሰዎችም ሌላም ተፈጠረ። ይሄ ነው እኛ ሲስተም ነው። ሲስተም በተለያየ መንገድ እናደርጋለን። መቀየስ ነው መቀየስ። ለምን ነጩ ጋር ትቀይሱ? እነሱማ 100% የኛ ናቸው። 100% 99 አይደለም። በቃ ግን ከያዝከው ደግሞ ወዲያው የሚቀየስ ጭንቅላት አለ። ድሮ እነሱ ጠፍቷል። ተው ድሮ ጠፋ። ደህናዎቹ እቺ ነች። አሁን እቺ ጀበና ቅርጽ አላት እሷ ነች። ማን ጀበና ቅርጽ? አሁን ለምን አሸኘሽ? በእናትህ አስራ እኔስ በአየር ላይ ነኝ ያለው ችግር የለም። እሺ ምን አልማማ አልቀልጥ ምን አልሆን ያው ግን መጣልበት ወጣለት ልከኝ ነው። ለምን ትልከኛለህ? እስቲ ላከኝ እስቲ ወደ እኔ ወደምወደው። ወደ ነው የምትወደው? ወደ ምስ በለኛ። ወደ ምስ ምስህ? አዎ ወደ ምስ ብትለኝ አቤት እኔ እናንተ ጓደኛ ተንበርከክ በቃ ባልተዘጋጅ ከሰውነቱ ውጣ። ምንድነው የሚሰራው አሁን እዚህ ሀገር? 3 ዓመት ያለ ስራ ቁጭ አድርጌዋለሁ። 3 ዓመት የልጆቹን እናት ገደልኩ ያለ እናት ሲል ከዛ ስራ አንድ ቦታ አገኘና 3 ዓመት ያለ ስራ እና ጸሎት አድርጎ መጨረሻው በቃ ምር ሲለው እንባው እንዲያረገና ወደ አንተ የፈጠርከኝ አለ። በል እንግዲህ ይሄ እንባ ለኔ መዳኛዬ ጸበል ሲሆን እኔን ለሚያቃጥለኝ ደግሞ አቃጥል ብሎ እንደ ጸበል ረጨና ያኔ ተያዛችሁ። ከዛ ደግሞ በረከት መጣ። $250 እኮ ነው በየ15 ቀን የሚኖረው። ይብድር አለበት ባንክ ምናምን። አይ በረከት ከዛ አልፎ ደግሞ የሚለካው አለ አይነገርም እሱ። ሰውነታችሁ ስለተስማማችሁ፣ ስለወፈራችሁ፣ ስለሮጣችሁ፣ ኮማንዶ ስለተማራችሁ፣ ካራቲስት ስለሆናችሁ፣ የዘመናዊ የውጊያ ስልት ስላወቃችሁ ዲያብሎስን ማጥቃት አይቻልም። ስለሰለጠናችሁ ዲግሪ ዲፕሎም ምናምን ስለያዛችሁ የወረቀት ምስጋናዎች ስለቆለላችሁ የዲያብሎስን ውጊያ በዚህ መንገድ ማሸነፍ አይቻልም። በል አፍለውጣ አፍለጥ ተዘጋጅ ተዘጋጃችሁ? ስንት ናችሁ? ሸኛ ነው። ስንት ናችሁ? እንኳን ሸኛ 100 ነን። 100? አዎ 100? አዎ። በል ተዘጋጅ። እሺ ይኸው አፍላይ ነው። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም 100 አጋንንት 100 ሰይጣን የሰማዩ አጋንንት ሰይጣን አይነ ጥላ ቡዳ መተት። እሺ በል ተዘጋጅ። በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ለወከሰኝ በድንግል ማርያም ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን።
ሌላ ዓለም ነበርኩ። ሌላ ዓለም ነበርኩ። ሌላ ዓለም ነበር። አይዞህ ሌላ ዓለም ነበር። ልጅ ይዤ ነው የመጣሁት። እዚህ ምን አመጣኝ? ልጅ ይዤ ነው የመጣሁት። አንድ ጊዜ እንደ አሞራ መስሎ እያለ የገባ የመን ራስህ ላይ አንድ አሞራ አልጮህ? አሰብ 80 ዓመተ ምህረት ልክ ነህ። 80 ዓመተ ምህረት ላይ ወጥቶ መጥቶ እዚህ ላይ ጮኸ። አውራ በጣም ጮኸብኝ። ከ4 ጊዜ በላይ ጮኸብኝ እና እንደዚህ ነው ያባረርኩት። በቃ በስመ አብ ማለት ዝም ብዬ ያባረረች ስደነቅ ነበር። ይኸውልህ ያ ማለት ዛር ነው። በጣም እናትህ ዛር። እናቴን ገደለ እኮ። እናቴን ሞት አሳይቶኛል። አሳየኝ በጋድ እና ብዙ ወንድሞችንም ፈጅቶ 2 ነው የቀራችሁት ነው? 3 እኔ ምስክርነት ለመስጠት እንኳን ከኔ በላይ እኔ ነኝ ጭንቀት የማውቀው። በጣም ተጎድቻለሁ። እንደ ሴት ልጅ 3 ወር ሙሉ ለጓደኛ መመስከር ይችላል። አየለም ይባላል ቢቸግረኝና ይወልደኝ ጉዳይ አልኩት። ንጹህ ደም ዝም ብሎ እንደ ሴት ልጅ ቢቸግረኝ በጣሳ በፕላስቲክ ሞላው የረጋውን እንደሞሰኩ ለዶክተር አላመነችም። ከዛ ባለው የቴክኖሎጂ መሳሪያ ሁሉ ቼክአፕ ምንም በሽታ የለብን ብሎ ጭራሽ ኮንግራ አሉኝ። አይ በቃ ምን ላደርግ አልኩኝና ደምህ እየፈሰሰ ኮንግራ ይሏል። በቃ ገንዳ ውስጥ ውሃ ሞላውኝ። የእመቤቴን የመድኃኒታችን ኢየሱስ ክርስቶስ ምስል ፎቶውን አረኩና ጸሎት ጀመርኩ እና አለቀስኩ በጣም። በቃ አንተ ፈጠርከኝ፣ አንተ ውሰደኝ እባክህን። በቃ ነፍሴ ሰይጣን እንዳይሆን ስጋዬን ለሱ ተውና ነፍሴን ውሰደው አልኩ ቢቸግረኝ። እንግዲህ 12 ዓመት ያለ እናት ልጆች ያሳደግኳቸዋለሁ 3 ወር። እነሱን መኪና ተገለበጠብኝ፣ ገለበጠ። እንደ ትላንትና ወዳ በህልም አሳየኝ። በ3ኛው ቀን ገለበጠኝ። እንደገና ልጆቼን ሰብስቤ ድልድይ ውስጥ ልገባ ግባ ይለኛል ለመግደል። ከብዙ ነገር ግን በጸሎት አሸንፍኩ። ደስ ከሚል እነጋገራለሁኝ እኮ ማንም አያምነኝም። ነጮቹ አምነዋል። እኔ ጋር የሚመጡ ነጮች አሉ። በር እንኳካብኛል ብነግራቸው ባክ ውሸት ነው አለኝ። በኋላ 2 ባልና ሚስቶች ጓደኞች ያሉ መጡ እኔ ጋር። የአበሻ ቡና ይወዳሉ። በኋላ መጥቶ ቡና ተፈልቶ እኔ ምግብ እየሰራሁላቸው ነው። በር ሲንኳኳ አንድ አየለ የሚል ጓደኛ አለ። እዚህ ያለ ምስክርነት አየለ መጣ ብሎ ሄዶ በር ሲከፍት ምንም ነገር የለም። እንደገና ሲከፍቱ የለም። በቃ አየለ ወደዚህ ና እስቲ። የት አለ አየለ? ደሜን አሳየሁት። ይኸውልህ ሰው ይሄ እኮ አበሻ ብትነግረው አይሰማም። ከዛ ደግሞ አሁን አንተ የምትናገረውን ውሸት ነው የሚለው። በጣም ከሚደንቀኝ ጸሎት ሱባኤ ገባሁ። በቃ በራሴ ጊዜ። በነገራችን ላይ አባታችን ነው ያላውቅም። ኬንያ ነው። ብስራተ ገብርኤል ታደለ ጓደኛ አለ። ይኸው እሱ አለ። ያው ዛሬ ነው የተዋወቅነው። በ20 ምናምን ዓመታችን የተገናኘ ነው። እንደውም ፊትህ ታደለ ነው የሚመስለው። እና ብስራተ ገብርኤል ነው አባታችን ነው ያወቅኩት። አላውቅም ምንም ግን ፍቅሩ አለኝ። እና እኔ ሱባኤ ገብቼ ቤቴ ውስጥ ተኝቼ በቀጥታ መጥቶ እዚህ ላይ ነው የተለጠፈብኝ። እዚህ ላይ ተለጠፈ። ልክ የሆነ ጉበት ይመስል። ከዛ በኋላ እኔ የመድኃኒዓለም ባሪያ ነኝ፣ እኔ አንተ ባሪያ አይደለም ስል ወደ ከዛ በኋላ ግቤ አለኝ። መድኃኒዓለም ምስክሬ ነው። ስምህ ማን ነው? ግቤ ነው ስሜ። ግቤ ብሎ አለ። አጣራኝ በቃ። ከዛ በቃ ጀመረ። ከዛ እንደገና ደግሞ እንደ ሌሊቱ በትልቁ መታኝ። ደሙ ጀመረኝ። እንደገና ሲመታ ደሙ ጀመረኝ። እንደገና ጸሎት ጀመርኩበት፣ ጠፋ። ስራ ቦታ ገባው ጀምሬ መጥቶ ሰውየው እንደዚህ ያለ ሶሪ ምንም ስራ አችልም፣ ቋንቋ አችል፣ ስራ አችል፣ ምን አችል፣ የአውስትራሊያን ሲስተም አታውቅም፣ እባክህ ወደ ቤት ሂድ አለኝ። የምትችለው ነገር ጠፋ። እንደ 9 ዓመት ፋብሪካ ላይ ሰርቻለሁ። ከዛ እንደገና አሁንም በቀደም ከ1 ወር በኋላ እንደገና ጠሩኝ፣ ስራ አገኘው። ልክ የዛ አይነት ሲስተም ሴትዮዋ መጣች። እንደዚህ ያለች እንቦሃ ጠብ አደረገችና ምንም ስራ አችልም፣ በቃ ሂድ ወደ ቤት አለች። አችልም አለ ወሰነ። ከዛ በኋላ እግዚአብሔር ደግሞ አንተ በሩን ትከፍትልኛለህ አልኩ። በቃ ግን የመጀመሪያው ቀን አለቀስኩ። ለልጆቼ ምን ይዤ እገባለሁ ብዬ ነው ያለቀስኩት። በቃ በጣም አለቀስኩኝ። እና ያኔ እግዚአብሔር ላይ እንዴት ነው ልጅ አባቱ ላይ እንደሚጫው አንተ ፈጥረኝ እንደገና ትጫወትብኛለህ አልኩ። በቃ ይሄ አንተ ስራ ነው። እርግጥ ኃጢአተኛ ነኝ፣ በደለኛ ነኝ፣
ይቅር በለኝ ብያለሁ። ለምንድን ነው የምትበድለኝ አልኩት። ያው ጊዜውን ጠበቀና ቆይ እኔ የምልህ አንተ እንዲህ መንፈሱ ለተጫወተብህ ሌላው ሰው መንፈሱ አልተጫወተብህም ቢልህ ምንድን ነው የምትለው? ያ አንዱ የሰው እንትን ነው። የኢትዮጵያ ሕዝብ ጠቅላላው ስለተጨነቀ ስላበደ ጭንቀቱ ይጫዋል። መጫዋውን ሄዶ መድረክ ላይ የሚተነፍሰው አለኝ። አንደኛው ትንሽ ቀለም ቆጠርክ የሚለው እሺ፣ ውጭ ሀገር ያሉትስ እንዴት ነው? ሰው እሱም ዝም ብሎ ነው ምኞቱ ስላልተሳካ ነው የሚጮኸው አለኝ። ይኸውልህ እንግዲህ ውጭም ሀገር ትጮኻለህ፣ አገር ቤትም ትጮኻለህ። ይኸው እንዲህ ነው የሚተረጉሙት የእኛ ዘሮች፣ የእኛ ልጆች፣ የቀደሙ የጸሎተኞቹ ዘሮች እንደዚህ ነው። ከእሳት ልጅ አመድ፣ ከሲጋራ ምንድን ነው የሚጠበቀው? አመድ ነው። ሌላ ምንም ነገር የለም። ጭስና አመድ ነው። እንደዛ ነው። የእሳት ልጅ አመድ ነው። ልክ ነው። አስተሳሰባችን ልክ ነው። ዋጋ የሚያስከፍል ነገር ትናገራለህ። እምነት የሌለው ሰው ዘሩን ቺምፓንዚ ያደረገ ፍቅር አይጠበቅበትም። የዝንጀሮ ልጅ ፍቅር የለውም። የኢቮሉሽን እና የአብዮት ልጅ ምንም ፍቅር አይጠበቅበትም። ምክንያቱም ቅማያቱ ቺምፓንዚ ነው። የሥላሴ ፍጡር አይደለም። ከቺምፓንዚ ታዲያ ምን ትጠብቃለህ? ዘሬ ዝንጀሮ ነው ብሎ ከተናገረ ትውልድ ምን ፍቅር ትጠብቃለህ? ምን በጎ ነገር ትጠብቃለህ? እኔ በበኩሌ ራሴን ስላሳመንኩ ማለትም እንደምድን ፍጹም አመኛለሁኝ። እናቴም ነፍሷን ይማራት። በእናቱ መሞት ማንም የሚደሰት የለም። ግን በህይወቴ ደስ ብለኝ እናቴ ቁርባን ወስዳ በመሞቷ በጣም ተደስቻለሁ። ምክንያቱም ጨሌ ታረን ነበረ። ያን ጨሌም እንድሰጥ ያደረገኝ የእግዚአብሔር ፍቃድ ነው። ምክንያቱም ሙታ መንፈስ የምታናግርበት ቦታ ግንጭ ከጅማ ግንጭ ዲቡፍቱ መሰለኝ እዛ ሄዳ አኬራ ዲቡፍቱ ይባላል። እኔ አላውቀውም። ከዛ ከሁለት ተለቅሶ ምን ብሎ ካለቀ በኋላ ነው ቤቴ ከእስር ቤት ተፈትቼ የመጣሁት። ከሳህል በረሃ ስመጣ እናቴ ጥቁር ለብሳ አእምሮዋን ስታ ነው። አንድ ወንድ ልጅ ነኝ። ከዛ እናቴ እንደገና ድርጅት ነበረ ያን አቋቁሜም ብዬ በል ስለት አለብኝ ለገብርኤል ተስላለች። ስለቱን አስገብታለች። ሙስሊሞች ሁሉ በግና ሻማ ወስዶ ሰጥቷል። በእናቴ ያዘን ባላ ምንድነው? አይ ስለት አለብኝና ወደዚህ ወደ አምቦ ልሄድ ነው አለችኝ። ለምን አልኳት። ልጄ በህይወት በትክክል ሳይሞት ከመጣ በግ ይዘህ ትገባለህ። የምን በግ? ለጠንቋዩ ነው? አዎ ለሴት እኔ ሳሎን የእግዚአብሔር ስራ ነው እማዬ አልኩኝ። አንቺንም እኔንም የፈጠረው እግዚአብሔር ነው። ካሁን በኋላ እናትሽነሽን እክዳለሁኝ። ሻንጣዬን ይዤ ወደ አዲስ አበባ ሄዳለሁ አልኳት። እናቴ ደነገጠች። ከእግዚአብሔር የሚበልጥ የለም የምትለውን አደርጋለሁ። እኔ ምለው አሁን ጫሌውን ሁሉን አውጪ ቤተክርስቲያን ወስደን እንስጥ አልኩ። በልበርታ አሁን በርታ። ማነው ስም? ያው እኔ የወንዝ ስም ነው። እናቴም ያወጣችልኝ ግቤ የሚባል ወንዝ አለ። ስትሻገር ይሄ ወንዝ ማን ይባላል? ከአዲስ አበባ ሄዳ ወደ ጅማ ለማለት ይሄ ወንዝ ማን ይባላል? ግቤ ገብርኤል ወንድ ልጅ ከሰጠኝ በዚህ ወንዝ ነው መጠራው አለች። ያው እኔ ተፈጠርኩ ማለት ነው። ግቤ አለች። ወይ ጉድ! ስምም ወንዝ ነው ማለት ነው። አዎ ግቤ ዘለቀ ካሳ ይባላል። በል ግቤ። አሁን እንግዲህ ግቤ ነገሩ በል በርታ። ልጆቼን ባርኩልኝ። ክርስትና ስም ማን? ሰይፈ ገብርኤል። ልጆች አሉኝ። ልጆች ባርኩልኝ። አመጣለኝ። እንዴት ነው ችግሩ? ያው እሱ እንደተናገረው ነው እና ያው ነግሬ ዘርዝሮታል ብለን በቃ እኛ እየተደጋገመ ሲሆንብን አንዳንዴ ለማመንም ይከብደን ነበር። ደሙንም አይተሃል? የስ አይቻለሁ። አይቻለሁ። እንደዚህ ሆነ ብሎ ነው ያሳይታ። ሙሉን ሽንት ቤት አላመነ ሂድ ምናምን ቤት ባኪነ እየጨረሸማ በቃ በእግዚአብሔር ነው ምንድነው አልኩኝ። አይናችንን ብቻ ነው እንደዚህ ያደርገኛል እኮ እንደዚህ ብዬ ሄዳለሁኝ። ልጆቼ ህፃን ሆኖ በቃ እንዲህ ያደርገኝና ልጆቼ ማልምተኛው እና ጡጦ እየሰጠኝ እንደዚህ ነው በቃ ምለው እግዚአብሔር መብርሃን እውነት አንቺ በያንቺ ያሳድግልኝ ይላል። እንደዚህ ያልኩ እንዲህ መቸገርህን አልተቸገርክም ለሚሉህ ኢትዮጵያውያን ምን ትላለህ? እኔ እግዚአብሔር ልቦና ያስጣቸው ምን እላለሁ? ምን እንደምናገር ቀድሞውኑ እዚህ ደረጃ መድረሳችን ራሱ እውነትን መሸፈን፣ እውነትን መደበቅ፣ እውነትን ማታለል፣ የሚታየውን ነገር ማጨለም፣ ማየት ማመን ነው የምንል ነን። ማየት ማመን ነው ካል የሚታየውን ነገር
የከሸፈ አድርጎ መናገር ምን የሚሉት ኢትዮጵያዊነት ነው? በጣም ከሚገርመን ፖሊሶቹ ታዝማኒያ ፖሊስ መኪና አቁሜ የማይገጭበት ቦታ መኪና አቁሜ ከ6 ወር በፊት ሄድኩኝ ለሆነ ጉዳይ ስመጣ መኪና ኖ ከቤት ስትወጣ መጀመሪያውኑ ተገጭቶ ነው ያሉኝ። ከቆመበት መኪናዬን ገጨው። ከዛ ምንም በቃ ካሜራ የለም አሉኝ። ኦኬ እንደገና ደግሞ ቤቴ በቆመበት ይኸው እሱ ያውቃል። ለልጆች ጠዋት ቁርስ አዘጋጅቼ ወደ ትምህርት ቤት ልወስድ ሰውየው መጣና በር አንኳኳ። ሶሪ መኪና ተገጭቷል። እንዴ እኔ መኪና ይዣለሁ ለምን ይገጫል? አይ የኔ መኪና መጥቶ በቀጥታ ገራጁንም መኪናንም ገጨው። ተገጭቷን ጭፍልቅ ብሎ ፍርድ ቤት አቀረብኩት። ምንም መልስ የለም፣ ተዘግቶ ነው ያለው። ምንም የለም። እንደዚህ ያደርገኛል። ግን በገንዘብ ባዛሽ በትንሽ ገንዘብ እመብርሃን ምስክሬ ነች። በረከት በቃ አምባህን ወደ ላይ ስለረጨብኝ በረከቱን መያዝ አልቻልኩም ማለት ነው። አዎ በጣም አልቅሼ በጣም ግራ ገባኝ። $1500 ከአገር ቤት እሷን አግብቼ ስመጣ አወጣሁኝ። በ2 ቀን ውስጥ ግራ ገባኝ። እሺ ወንድሜን የማውቀው ስደት ላይ ነበር የዛሬ 23 ዓመት እና እንደ ዛሬ ወፍሮ ምናምን ሳይሆን እና መልካም ሰው እንደነበረና ራሱን ጥሮ ግሮ የሚኖር ዛሬ ደግሞ ሲመለከተው ለመጀመሪያ ጊዜ መናፍስ ሲጠራ ሩጦ ሲመጣ ደነቀኝ። ማናችንም ብንሆን እዚህ የመጣ ነው ልንፈተሽ ነው። ምናልባት አንዳንድ ሰዎች እውነቱን በውሸት ለውጦ ለዚህ ሰዓት ያዘገዩን አንዳንድ መጥፎ ሰዎችና ድራግስቶች የላኩብን ምክንያት በመሆን ነው እንጂ የወንድሜ መፈወስ የኔ መፈወስ ነውና በጣም ደስ ብሎኛል። እግዚአብሔር አባታችንን ጸጋውን በረከቱን ይስጥልን ብዬ አመሰግናለሁ። ስለዚህ አሁን ሰዎች የሚያውቀው የተቸገረ ያውቃል፣ ያልተቸገረ ሲደርስበት ይረዳዋል። ዛቲስ እኔ እንግዲህ ምስክር አለኝ ዶክተር ከተፈለገ ደግሞ ሁሉንም ማስረጃ አለኝ ቤት